ጥያቄያችን ምንድነው? ሌት ኤ ኢኳልስ ተብሎ የሆነ ሴት ይሰጠናል። ከዛ ዲፋይን a relation on a ከተባለን በቃ ቢ የሚባል የለም። ኤን ከኤ ጋር ነው ፔር የምናደርገው። ከዚህ ተነስተን አንድን ከአንድ ጋር፣ አንድን ከሁለት ጋር፣ አንድን ከሶስት ጋር እያደረግን ለእያንዳንዱ ፔር ብንሰራ ማለት ነው ለአንድ 6 ፔሮች እናገኛለን። ለሁለትም ደግሞ 2 1 2 2 2 3 እያደረግን ስንሄድ 6 ጊዜ 6 36 ፔሮች ይኖሩናል። ከነዛ ከ36 ፔሮቻችን ላይ ግን ሪሌሽናችን መሆን ያለበት ማንን ነው? ዋዩ በአንድ መብለጥ አለበት ከኤክስ ነው የተባልነው። ስለዚህ ኤክስን ለምሳሌ አንድ ባደርገው ዋይ መሆን ያለበት ማን ነው? 2 ነው ማለት ነው። ለምን? በአንድ መብለጥ አለበት። ኤክስን ደግሞ 2 ባረግ ደግሞ ዋይ መሆን ያለበት 3 ነው። ይሄንን ደግሞ 3 በወስድ 4 ነው መሆን ያለበት። ይሄን 4 በወስድ ደግሞ ይሄ 5 ነው መሆን ያለበት። 5ን በወስድ 6 ነው መሆን ያለበት አይደል? ለምን? ዋያችን ከኤክስ በአንድ መብለጥ አለበት ተብለናል። ከዛ 6 ጋር ስደርስ ግን 6 1 6 2 6 3 እያደረግን እስከ 6 ብንሄድ የትኛውም ይሄን ሳትስፋይ አያደርግም አይደል? ኤክስ ላይ 6 ካደረኩኝ ዋይ መሆን ያለበት 7 ነው። 7 የሚባል ደግሞ ኤሌመንት የለም ሴታችን ላይ። ስለዚህ ኤክሳችንን 6 ማድረግ አንችልም። በሌሎቹ ግን 1 2 2 3 3 4 4 5 5 6 ስናደርግ ካያችሁት ዋያችን ከኤክሱ በአንድ ይበልጣል እንደተባለው ዋያችን ከኤክሱ በአንድ ይበልጣል። እዚህም ጋር እንደዛው ከሪሌሽናችን ላይ የተጠየቅነው ምንድነው? ዶሜን፣ ኮዶሜን እና ሬንጅን የተባልነው። ዶሜን ማለት የኤክስ ቫልዩዎቹን ማለት ነው። ስለዚህ ዶሜናችን 1 2 3 4 እና 5 ናቸው። 6ን ኢንክሉድ አናደርግም። ለምን? ኤክሳችንን 6 ካደረግነው ዋያችን 7 ነው መሆን ያለበት። 7 የሚባል ኤሌመንት የለንም። ሬንጅ ደግሞ የዋይ ቫልዩዎቹን እዚህ ጋር ያሉትን ዋይ ፔሮቹን ማስቀመጥ ነው በስብስብ። ስለዚህ የዋይ ቫልዩያችን ደግሞ 2 መሆን ይችላል፣ 3 መሆን ይችላል፣ 4 5 6 ብለን ሬንጃችን ይሄ ይሆናል። ኮዶሜንን ደግሞ አንደርስታንድ ለማድረግ ምሳሌ ቢሰጣችሁ የበለጠ ይቀላችኋል። አሁን 10 ተማሪዎች አሉ ክላስ ውስጥ ብላችሁ አስቡ እና አስተማሪያችን ደግሞ ከዚህ በላይ ያመጣ ሰው ኤ ነው የሚሰጠው፣ ከ90 በላይ ኤ፣ ከ80 እስከ 90 ቢ፣ ከ70 እስከ 80 ሲ ብሎ የራሱን ክራይቴሪያ ቢያወጣ ከዛ ደግሞ ከዚህ በታች ያመጣ ሰው ደግሞ ኤፍ ነው የምሰጠው ብሎ ክራይቴሪያ ያወጣ። ከ10 ተማሪዎች ውስጥ 3 ተማሪዎች ኤ ያመጡ፣ 4 ተማሪዎች ደግሞ ቢ ያመጡ፣ 2 ተማሪዎች ደግሞ ሲ ያመጡ፣ አንድ ተማሪ ብቻ ዲ ያመጣ፣ ኤፍ ያመጣ ግን ተማሪ የለም ብላችሁ አስዩም አድርጉ። አሁን ሬንጅ የምንለው ምንድነው? አክቹአል አውትካሙ ማለት ነው። የመጣው ውጤት ምንድነው? ኤ ቢ ሲ ዲ ነው አይደለ? ስለዚህ ሬንጅ አድርገን የምናስቀምጠው እነዚህን ኤቢሲዲን ብቻ ነው። ኤፍን ኢንክሉድ አናደርግም። ለምን? አስተማሪው ዲፋይን ቢያደርገውም ያንን ኤፍ ግን ያመጣ ተማሪ ስለሌለ ሬንጅ መሆን አይችልም ማለት ነው። ኮዶሜን የምንለው ግን ምንድነው? መጀመሪያ ላይ ምን መሆን ይችላል ተብሎ ነው ዲፋይን የተደረገው ስንል ግን ኤም ቢም ሲም ዲም ኤፍ መሆን ይችላል አይደለ? ስለዚህ ይሄ ዲፋይን የተደረገው ምን እንለዋለን? ኮዶሜን እንለዋለን። ስለዚህ ሬንጅ ስንባል አክቹአል አውትፑቱን ነው የምናየው። አክቹአል አውትካሙ ምንድነው የሚለውን ነው ሬንጅ የሚያሳየን። ኮዶሜን ደግሞ ዲፋይን የተደረገው ተማሪ ቢያመጣም ባያመጣም መጀመሪያ ላይ ግን ሊሆን የሚችለው ፖሲብል አውትካማችን ግን ምንድነው? እነዚህ 5ቱ ናቸው። ስለዚህ ኮዶሜን የምንለው ያንን ነው። አሁን ሪሌሽናችን ላይ ካየነው ደግሞ ፖሲብል አውትካማችን ይሄ ነው አይደለ? ፖሲብል ሊሆን የሚችለው እዚህ ጋር የፈለግነውን ፔር ብናደርግ ፖሲብል አውትካማችን ወይ 1 ነው ወይ 2 ነው ወይ 3 ወይ 4 ወይ 5 ወይ 6 ነው የሚሆነው የዋይ ቫልዩ ማለት ነው። ፖሲብል አውትካም የምንለው ከዚህ ላይ ሳይሆን የምናየው ሁለተኛው ላይ ከዋይ ላይ ማለት ነው። ነገር ግን እዚህ ጋር ካያችሁ አንድ የሚባለው ቁጥር ሬንጅ ውስጥ አልገባም አይደል? 2 ወስደናል፣ 3ን 4 5ና 6ን ከተናል። ሬንጃችን ላይ አንድ ግን አልገባም። ለምን? አንድ ሳትስፋይ አላደረገልንም። እዚህ ጋር ዋያችን ላይ አንድ ብናስገባ ኤክሳችን መሆን ያለበት ምንድነው? 0 ነው። 0 የሚባል ቁጥር ደግሞ እዚህ ላይ የለም አይደለ? ስለዚህ አንድ መሆን ስላልቻለ እንደ ፔር አድርገን ሬንጅ ውስጥ አንከተውም። ኮዶሜናችን ላይ ግን መሆን ይችላል አይደለ? ፖሲብል አውትካም ሪሌሽን ብንሰራ ይሄንን ከዚህ ጋር ለማድረግ ችግር የለብንም። ግን ሬንጅ አድርገን ግን አናስቀምጠው። ስለዚህ ኮዶሜናችን የሚሆነው ማን ነው? ከ1 እስከ 6 ያሉት በሙሉ እዚህ ጋር አውትካማችን እነዚህ ፖሲብል አውትካም ከ1 እስከ 6 ያለው ነው ብለን 1 2 3 4 5 6 እናደርጋለን። ስለዚህ እዚህ ጋር 1 1 2 1 3 1 ብለን እንደ አውትካም ማስቀመጥ የምንችለው ስለሆነ ነው ኮዶሜን የሚሆነው። ነገር ግን ሪሌሽኑን ግን ሳትስፋይ ስላላደረገ አክቹአል ሬንጃችን ላይ አንከተው። ስለዚህ እንዳንሳሳት ሬንጅም ኮዶሜንም ስንባል ሁለቱም የሚያሳዩት የዋይ ቫልዩ ነው። ዋይን ነው የምናየው። ነገር ግን ሬንጃችን አክቹአል እዚህ ጋር ሪሌሽናችን ላይ ሳትስፋይ ያደረገውን የዋይ ቫልዩዎችን ብቻ መርጠን ነው ሬንጅ የምናደርገው። ኮዶሜን የምንለው ግን ፖሲብል በቃ ሊሆን የሚችለው ከዚህ ጋር ምሳሌ እንደሰጠኋችሁ ይሄ አስተማሪ ዲፋይን ያደረገው እንደምንለው ይሄም ደግሞ ኮዶሜናችን መጀመሪያ ላይ ዲፋይን የተደረገልን ይሄም መሆን ይችላል ተብሎ የተቀመጠው ቁጥር ነው። ወይም ደግሞ ውጤቱ አክቹአል ተማሪዎች ያመጡት ውጤት ግን ይሄ ነው ብለን ስናስቀምጥ ደግሞ ያን አክቹአል አውትፑቱን ሬንጅ ነው
ነው የምንለው። ፖሲብል አውትፑት ግን ዲፋይን የተደረገው ግን ይህንን መሆን ይችላል ተብሎ ስለነበረ አንድንም ኢንክሉድ የምናደርገው ለዛ ነው። ሌላ ደግሞ የተጠየቅነው አር ኢንቨርስ ነው። ኢንቨርስ ስንጠየቅ ኤክስ እና ዋይውን ስዊች ማድረግ ነው። ስለዚህ 1 2 የነበረው ፋንታ 2 1 2 3 የነበረው ፋንታ 3 2 4 3 5 4 6 5 ማድረግ ነው። ይሄንን ኢንቨርስ እንለዋለን። የኢንቨርሱን ደግሞ ዶሜን ሬንጅ እና ኮዶሜን ብንባል የምናደርገው ምንድነው? ዶሜን ማለት የኤክስ ቫልዩ ነው አይደለ? ኤክሳችን 2 3 4 5 6 ነው የሚሆነው ብለን እነዚህን ለዚህኛው 2 3 4 5 እና 6 ይሆናል። ሬንጃችን ደግሞ የዋይ ቫልዩዎቹን ማለት ነው 1 2 3 4 5 እንደማለት ነው። ኮዶሜናችን ግን የሚሆነው በተመሳሳይ ፖሲብል አውትካማችን ማለት ነው። ለኢንቨርሳችንም ይሄንን ስዊች ብናደርገው ፖሲብል አውትካማችን ዞሮ ዞሮ ከ1 እስከ 6 ስለሆነ አንድ አይነት ነበር የሚሆነው። አሁን እዚህ ጋር ኖቲስ እንደምታደርጉት ይሄኛው ከዚህ ጋር እኩል ነው ለኢንቨርሳችን፣ ይሄ ደግሞ ከዚህኛው ጋር እኩል ነው አይደለ? ያ ማለት የኦሪጂናል ሪሌሽናችን ዶሜን ለኢንቨርሳችን ሬንጅ ነው። የኦሪጂናል ሪሌሽናችን ደግሞ ሬንጅ ለኢንቨርሳችን ዶሜን ነው። ስለዚህ አንዳንድ ጊዜ የኢንቨርሱን ስንጠየቅ ምንም ነገር ሳንሰራ የኦሪጂናል ሪሌሽናችንን ዶሜን እናይና ለኢንቨርሱ ሬንጅ ማድረግ ነው። የዚህኛውን ደግሞ የኦሪጂናሉ ሬንጅ ደግሞ ለኢንቨርሳችን ዶሜን አድርገን ስዊች ማድረግ ነው።